ሰላም ዲዛይነሮች እንግዲህ ይሄ ቱቶሪያላችን እንዴት ነው ላይን አርት ሎጎ እንዴት ክሬት ማድረግ እንችላለን፣ በጣም ቢዩቲፉል የሆነ ሎጎ እንዴት መስራት እንችላለን የሚለውን አብረን እንመለከታለን። ይሄ በአብዛኛው ይሄ ቱቶሪያል ለአድቫንስ ዲዛይነሮች ያዘጋጀሁት ነው፣ ግን ኢንተርሚዲየት ላይም ያላችሁ ቢግነሮችም ፕራክቲስ ማድረግ ትችላላችሁ። ከዚህ በፊት እንደነገርኳችሁ በሌሎች ቱቶሪያሎች ላይ እንደነገርኳችሁ ያንዳንዱን ቱቶሪያል ፖዝ እያደረጋችሁ ፕራክቲስ ማድረግ ነው ያለባችሁ። ኦኬ ሶ ያልገባችሁ ነገር ካለ ደግሞ ኮሜንት በመጻፍ ያለውን ነገር ምናሳይበት መደገም ያለበት ነገርም ካለ ምን ደግመበት ነገር ይሆናል። ሶ እዚህኛው ሎጎ ላይ በጣም ቆንጆ ሎጎ አንድ ሆርስ እንጠቀምና አንድ የፈረስ ኢሜጅን አምጥተን በጣም ቆንጆ የሆነ ላይን አርት ላዩ ላይ ድሮ በማድረግ አንድ ሎጎ እንሰራለን ማለት ነው። መልካም ሶ የሆነ ዶክመንት ክሬት እናደርጋለን። አክቹአሊ ክሬት የተደረገ ዶክመንት ነው። እዚህ ዶክመንት ላይ ፋይል ዜን ፕሌስ እንልና የምናመጣው ኢሜጅ በተቻለ አቅም ዳውንሎድም ስታደርጉ ቬክተር ብላችሁ ዳውንሎድ ማድረግ አለባችሁ። ኦኬ ቬክተር ፒኤንጂ ብላችሁ ነው ማንኛውም ሆርስ የሚሆን ማንኛውንም አይነት ኢሜጅ ስታወርዱ ቬክተር ፒኤንጂ ማለት አለባችሁ። ምክንያቱም ወጥ አንድ ቀለም ብቻ ሆኖ እንዲመጣ የተለያየ ቀለም ከሆነ ሎጎ ለመስራት ስለሚያስቸግር ሰው ልክ እንደዚህ ወጥ የሆነ ቀለም ያለው ኢሜጅ መሆን አለበት ማለት ነው። ሶ ሽፍትርና አልትን በመያዝተን ሳይዙን ጨምረውና እንደምታዩት ይሄ ኢሜጅ ባክግራውንድ አለው ነጭ ባክግራውንድ እዚህ ጋር የማይታየው ወርክ ስፔሱ ነጭ ስለሆነ ነው። ሶ ካንቫስ ላይ እናምጣውና ካንቫስ ኤሪያችን ላይ እናምጣውና እዚህ ጋር የምንሰራውን ነገር እንስራ። የመጀመሪያው ስራችን ይሄንን ሆርስ ሰሌክት እናድርግና እዚች ጋር ባይ ዲፎልት ኢሜጅ ትሬስ የምትለዋን ክሊክ ማድረግ ነው። አንድ ወጥ ቀለም ስለሆነ ይሄ ዝም ብለን ባይ ዲፎልት መንካት እንችላለን። ከሁለት በላይ ቀለም ያለው ኢሜጅ ከሆነ ግን ያው እዚህ ውስጥ ገብተን በምንፈልገው መንገድ ሰሌክት በማድረግ ትሬስ ማድረግ እንችላለን። አሁን ግን አንድ ቀለሙ ጥቁርና ነጭ ብቻ ስለሆነ ኢሜጅ ትሬስ የምትለዋን ክሊክ እናደርጋለን። ዜን ትሬስ ያደርግልናል አውቶማቲካሊ። ዜን ኤክስፓንድ የሚለውን ክሊክ እናደርጋለን። ኤክስፓንድ ከሆነ በኋላ አላማችን አሁን እዚህ ጋር ምንድነው ይሄንን ፈረሱን ወደ ቬክተር መቀየርና ይሄንን ባክግራውንድ ማጥፋት ነው የመጀመሪያው ስራችን። ሶ እኔ አሁን ይሄን ባክግራውንድ አንፈልገውም። ሶም እንደማድረግ ያለብን ራይት ክሊክ አንግሩፕ ማለት አለብን ማለት ነው። ዜን ባዶ ቦታ ክሊክ ካደረግን በኋላ እችን ባክግራውንድ ሰሌክት በማድረግ ዲሊት እናደርጋታለን ማለት ሶ ይሄ ሆርስ ኦልሬዲ ቬክተር ሆኗል። ልክኛ ድሮይንግ እንዳደረግነው አይነት ሆኗል። ምክንያቱም ደብል ክሊክ ብለን ቀለም መቀየር እንችላለን። አክቹአሊ እዚህ ጋር እንቀይረው ቀለም መቀየር እንችላለን። ከማንኛውንም ነገር ማድረግ እንችላለን። ኬንን ሆርስ ማለት ነው። ሶ ድሮይንግ የተደረገ ሆርስ ይመስላል ማለት ነው። ይሄንን ሆርስ እንዲህ ካመጣን በኋላ ባዶ ቦታ ላይ ክሊክ ካደረግን በኋላ ዙም እናደርጋለን ስራችን ወርክ ስፔሳችን። ዜን አራት ማዕዘን ምንም ነገር ሰሌክት መሆን የለበትም። አሁን ቀጣይ አራት ማዕዘን ሼፕ ልንሰራ ነው። እዚህ ጋር ምንም አይነት ነገር ሆርሱ ሰሌክት መደረግ የለበትም። ከሆነም ወይ በሙቭ ቱል ነክተን ኦር ሰሌክሽን ቱል ነክተን ባዶ ቦታ ክሊክ ማድረግ ኦር ሰሌክት ላይ ገብተን ዲሰሌክት ማድረጋችንን አንርሳ። ዜን አራት ማዕዘን እንምረጥና ቀለሙን ከዚህ ቀለም ውጪ የሆነ ሌላ ቀለም እናድርግ። ለምሳሌ ሰማያዊ ላድርገው። ኦኬ ሶ እዚች ጋር ከፈረሱ ወደ ላይም ወደ ታችም መብለጥ አለበት። ልክ እንደዚህ ማለት ነው። ኦኬ ወደ ላይም ወደ ታችም ከፈረሱ መብለጥ አለበት። ኦኬ ዜን ሳይዙ ደግሞ ትንሽ እንድች ቀጠን እናርገውና እዚህ ጋር እናምጣው። ኦኬ ሰው ትንሽ አሁንም ሳይዙ ከፈረሱ አንፃር ሳይዙ ትንሽ ቀነስ ቢል አሪፍ ይመስላል። አሁን ሶስት አካባቢ እናምጣውና እዚህ አካባቢ እናምጣው። ፈረሱስ መግባት የለብንም። ኦኬ ራሱኑ አልትን በመያዝ ልክ እንደዚህ አላይን ይሆን እንዴ በፒንክ ወይም ደግሞ በሆነ ቀለም ሊሆን ይችላል። እንደዚህ ሴንተር ላይ አላይን ሲሆንልን እንለቀዋለን። ለምን እኩል መሆን አለባቸው። ይሄ የማይመጣላችሁ ጋይዱ ስማርት ጋይዱ የማይመጣላችሁ ልጆች ካላችሁ እንደዚህ የማይመጣላችሁ ልጆች ካላችሁ ቪው ትገባላችሁ። ኦኬ ዜን ስማርት ጋይድ የሚለው መብራቱና ለማብራቱን ቼክ ማድረግ ነው። ይሄ ከበራ ይሄ ጋይድ ላይን ይመጣልኛል ማለት ነው።
ሶ ፈረሱን እንዲህ መሀል እናደርጋለን። አንድ ላይን በዚህ እንሰራለን። ላይኑ በሬክታንግል ቱል ሼፕ ቱል የሚሰራ ነው። እዚህ ጋርም እንዲህ እንሰራለን። ሶ እነዚህን ሁለቱን ላይኖች ሰሌክት እናደርገና ኦብጀክት ብሌንድ ሜክ አድርገልኝ እንለዋለን ማለት ነው። ሶ እንዲህ ስንለው እንዲህ የተደፋ ቀለም ይመስላል። አክቹአሊ ግን አይደለም፣ በጣም በስቶ ነው፣ ብሌንዱ በስቶ ነው። ሶ እዚች ብሌንድ ቱል ላይ ደብል ክሊክ ማድረግ እንችላለን፣ ወይም ኦብጀክት ብሌንድ ኦፕሽን መግባት እንችላለን ማለት ነው። ሶ እኔ እዚህ ጋር በቀላሉ ደብል ክሊክ እናድርግ። እንደዚህ አይነት ኦፕሽን ሲመጣልን ፕሪቪው መብራቱን ቼክ እናደርጋለን። ዜን ስሙዝ ከለር የምትለውን ክሊክ በማድረግ ስፔሲፋይድ ስቴፕ ካደረግን በኋላ በስቶ ነው ቁጥሩ 47 በስቶ ነው። ሶ ወደ ታች በኪቦርዳችን ቀስት ወደ ላይና ወደ ታች ኦኬ ያያችሁት ነው። ወደ ታች የኪቦርዳችንን ቀስት በመጠቀም እንደዚህ እንሰራለን ማለት ነው። ኦኬ ዜን ምን ፈልገው ላይ ሲሆን ኦኬ እንለዋለን። አክቹአሊ የሆነ እኔ ቆንጆ ነው ለኔ ተመችቶኛል። ኦኬ እለዋለሁ ማለት ነው። ዜን ሙቭ ቱል ከመረጥን በኋላ ይሄ ነገር ለየብቻ መነጣጠል አለበት፣ ኦር እንደገና ኤክስፓንድ መደረግ አለበት። አለበለዚያ ቀጥሎ ለምንሰራው ስራ ዝግጁ አይሆንም። ይሄን እንደ አንድ ላይን ነው የሚያያቸው። ኦኬ ብሌንድ ስለሆነ የተደረገው ይሄን እንደ አንድ ላይን ነው ሰሌክት ባደረገው እንደ አንድ ላይን ነው የሚያየው። ሶ ኦብጀክት ኤክስፓንድ አድርገልን እንለው። ፊል ላይም ስትሮክ ላይም እንደዚህ ቼክ መደረጉን ካየን በኋላ ኦኬ እንለዋለን። ዜን ራይት ክሊክ አንግሩፕ እንለዋለን ማለት ነው። መልካም ይሄን ካደረግን በኋላ ቀጥሎ ስራችን ሁሉንም ሰሌክት በማድረግ ሼፕ ቢልደር እንጠቀማለን። እዚህ ጋር በደንብ መመልከት አለባችሁ። አላማችን ምንድነው? ይሄ ሆርስ ውስጥ ያሉት ላይኖች ብቻ እንዲቀሩ የማድረግ ስራ ነው። ከሆርስ ውጭ ያለው ላይን መኖር የለበትም። ሆርስ ውስጥ ብቻ ያለው ላይን እንዲቀር ካደረግን በኋላ በስተመጨረሻ ላይ ሆርሱንም እናጠፋዋለን። ሶ ላይኖቹ ብቻ ይቀራሉ፣ በላይኖቹ ሆርስ ይሰራል ማለት ነው። ይሄን ስራ ነው የምንሰራው። ያንን ለማድረግ ሁለት አይነት ኦፕሽን አለ። አንደኛው እዚህ ሆርስ ውስጥ ያሉትን ክሊክ በማድረግ ሼፑን ቢውልድ ማድረግ እንችላለን። ይሄ ግን በጣም ጊዜ የሚወስድና አላስፈላጊ የሆነ ስራ ነው። ኦኬ ትክክለኛውና በጣም ቀላሉ መንገድ ግን አልትን በመያዝ ከፈረሱ ውጭ ያለውን ክፍል ማጥፋት ይቀላል። ሶ አልትን ስንይዝ ማይነስ ይሆናል፣ አልትን ስንለቅ ፕላስ ይሆናል እንደምትመለከቱት። ሶ አልትን በመያዝ ማይነስ ሲሆን ዜን ከዚህ ወደዚህ እንደዚህ እናሰምራለን በቀላሉ፣ ከዚህ ወደዚህ እንዲህ እናሰምራለን በቀላሉ። ዜን እዚች ውስጥ ያለችውን ቀስ ብለን አልትን በመያዝ ቀስ ብለን፣ ምክንያቱም ፈረስ ውስጥ ከገባን ፈረስ ውስጥም ያለው ላይን ስለሚጠፋ ቀስ ብለን ፈረሱን ትተን ከፈረሱ ውጭ ያለው ላይን ብቻ እንደዚህ ያደረግን እናጠፋለን። እንደዚህ ያደረግን ከፈረሱ ውጭ ያለው ላይን በሙሉ በዚህ መንገድ እናጠፋለን። እቺ ውስጥም አለች፣ ቀስ ብለን ውስጥ ድረስ እየገባን ብናጠፋ ይመረጣል። ኦኬ እንደዚህ ያደረግን እናጠፋለን ማለት ነው። ኦኬ እዚች ውስጥም አለች፣ ከፈረሱ ውጭ ያለች አካል መጥፋት አለባት። እዚህ ውስጥም ቀስ እያልን ኮንትሮል ዜድ ወደ ኋላ ለመመለስ አሁንም አልትን ይዘን እናጠፋለን። እዚህ ጋር ማለት በዚህ መንገድ ከፈረሱ ውጭ ያለ አካል ማንኛውም አካል መቅረት የለበትም። እሱን ካጠፋን በኋላ ሙቭ ቱል ነክተን ባዶ ቦታ ክሊክ እናደርጋለን። አሁን ላይኖቹ ፈረሱ ውስጥ ብቻ እንዲቀሩ አድርገናል። አሁን ከዚህ በኋላ ፈረሱ አያስፈልገንም ማለት ነው። እንዴት ነው ፈረሱን የምናጠፋው? እነዚህ ላይኖች አንደኛ ግሩፕ አልሆኑ፣ ለየብቻ ነው ሙቭ የሚሆኑ። ምንድነው የምናደርገው? የፈረሱን ከለር እናውቀዋለን። ለምሳሌ እዚህ ጋር የፈረሱ ከለራችን አረንጓዴው ነው፣ ላይናችን ሰማያዊ ነው። አረንጓዴው ላይ ዙም አደርጋለሁ በጣም ሰሌክት ለማድረግ እንዲመቸን፣ ቀጭን ሲሆን ስለማይመስል አሁን ክሊክ በማድረግ ዲሌት መንካት እንችላለን። በዚህ መንገድ በፈረስ ሎጎ እንደዚህ አይነት ላይን አርት እንሰራለን ማለት ነው። በዚህ መንገድ መስራት እንችላለን። ይሄንን ነገር የበለጠ ደግሞ አድቫንስ ማድረግ እንችላለን። እንዴት ነው አድቫንስ የምናደርገው የሚለውን ነገር አሁን ቀጥሎ አሳያችኋለሁ። ይሄንን ከለሩን መቀየር እንችላለን። እንደምንፈልገው ማድረግ እንችላለን። እንደምንፈልገው ከለራችን መቀያየር እንደወደድነው ማድረግ እንችላለን። እንደዚህ ሁንና እንደገና ፔንቱን እንምረጥ፣ ፊል እናጥፋ፣ ስትሮክ ሌላ ከለር እናርግና ዝም ብለን
ከዚህ ወደዚህ እንደዚህ እናስምር፣ መስመር ብቻ እናስምር። ኦኬ ዜን ሙቭ ቱል ነካና ስትሮክ አጥፍተን ፊል ወደፊት ብቻ አድርገን ምንም ነገር ሰሌክት መደረግ የለበትም። ኦኬ ዜን ሁሉንም ሰሌክት ካደረግን በኋላ ዊንዶ ከለር የሚለውን ኦፕሽን እንከፍትና ሼፕ ቢልደር እንመርጣለን። ዜን ከታች እንዲሆን የምፈልገው ቀለም ለምሳሌ ይሄ ከለር ብርቱካናማ ከሆነ እንደዚህ እናደርግና እዚህ ብርቱካናማ እናደርገዋለን ማለት ነው። ላይክ ዚስ ኦኬ ሰው በጣም ቢዩቲፉል የሆነ ቆንጆ በላይን አርት የተሰራ ሆርስ ሎጎ መስራት ያልተሰራ ካለ እንደዚህ ያደርገን እንሰራለን። ዜን ሙቭ ቱል ባዶ ቦታ ክሊክ ዜን የማያስፈልገውን ላይን እናጠፋለን ማለት ነው። ይሄ ለምሳሌ ስትሮክ ካለው ስትሮኩ መጥፋት አለበት። ስትሮክ መኖር የለበትም። ሽፍትን በመያዝ ሁሉንም ሰሌክት እያደረጋችሁ ኦኬ ሁሉንም እንደዚህ ሰሌክት በማድረግ ስትሮክ ባይኖረው ስለሚመረጥ ማለት ነው። እነዚህ ነገሮችን ኦኬ ዲሊት እናደርጋለን። እነዚህ ነገሮች ሰሌክት እያደረገን ዲሊት ሰሌክት ወይም ሁሉንም ሰሌክት እያደረገን ኦኬ እነዚህን ስትሮክ እናጠፋለን። የሚጠፋውን ዲሊት እናደርጋለን። ኦኬ እነዚህ ስትሮክ ይጠፋል። ከውስጥ ያሉት ደግሞ አያስፈልጉም። ሶ ዲሊት እያደረግን እንደምታዩት ዲሊት እናደርጋለን። መልካም ሶ ከዚህ በኋላ አስፈላጊ ከሆነ እነዚህ ነጥለን ወደ ታችም ሙቭ ማድረግ እንችላለን። ኦኬ ዜን ግሩፕ እናድርገው። ሰዎችን እንዲች ዝቅ በማድረግ እንደዚህ አይነት ሎጎ መስራት እንችላለን ማለት ነው። እንግዲህ ቱቶሪያሉን እንደወደዳችሁት ተስፋ አለኝ።